ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪ ያዘ። የፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎች ለሞት የዳረገ ነው ያለውን ህገወጥ አዘዋዋሪ ትግራይ ክልል ሽሬ ከተማ በቁጥጥር ስር ማዋሉን አስታወቀ። ፖሊስ ሰኞ ዕለት መጋቢት 28 2018 ዓ.ም ባወጣው መግለጫ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረው ይትባረክ ዳዊት ወይም ክብሮም የተባለ ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር ማዋሉን አስታወቀ። ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶች ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያ፣ ከሶማሊያ በመመለስ ወደ ሊቢያ ይወስድ እንደነበር ፖሊስ በመግለጫው ጠቅሷል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸውን 5 መጋዘን እንዳላቸውና በዚህም አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበር ፖሊስ አስታውቋል። ይህ የህገ ወጥ ሰዎች አዘዋዋሪ ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያየ መጠን ያለውን ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ ትንሽ እንዲመገቡ በማድረግ እንደሚያሰቃዩ ተገልጿል። ከዚህም በተጨማሪ ገንዘብ መክፈል ያልቻሉትም በጎማ፣ በዱላ፣ በኤሌክትሪክ ገመድ፣ በሰንሰለት እጅ እና እግራቸውን አስረው በመግረፍ በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ያደርሱባቸው እንደነበር ገልጿል። በዚህ የቡድኑ ድርጊት የበርካታ ስደተኞችን ህይወት ማለፉ፣ የአካል ጉዳት አድርሶባቸዋል። ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡን ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎች እና ቤተሰቦቻቸው በሀገር ውስጥና ከሀገር ውጭ የምስክርነት ቃል የመቀበል ስራ መሰራቱን ጨምሮ ገልጿል። ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግ፣ ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉን የፌዴራል ፖሊስ ጨምሮ ገልጿል። በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ክብሮም በተለያዩ ሀገራት የሚጠቀምባቸው ከ4 በላይ ስሞች እንደነበሩት ፖሊስ በመግለጫው ላይ አመልክቷል። የፌዴራል ፖሊስ በህገወጥ የሰዎች ዝውውር የጠረጠራቸውን በቁጥጥር ስር ለመዋል ሮክ ከተባለ ምስራቅ አፍሪካ ህገወጥ የሰዎች ዝውውር ለመከላከል ከሚሰራ ድርጅት ጋር የመረጃ ልውውጥ ማድረጉን ገልጿል። በዓለም አቀፍ ደረጃ ይፈለግ ነበር የተባለው ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙ ከዚህ ቀደም ወላጅ ባወጡለት ስም ጳውሎስ ዳዊት ወልዳ ይታወቅ እንደነበር ፖሊስ ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ወንጀል መስራት ሲጀምር የሚታወቅባቸው ስሞች በማለት ግለሰቡ ሱዳን ሀገር የሚታወቅበትን ስም አህመድ፣ ሶማሊያ፣ ጅቡቲ፣ ኬንያ የሚጠቀምበት ስም ደግሞ ሙኒር መሆኑን ገልጿል። ክብሮም ደግሞ በስዊድን እና ሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞቹን መሆኑን ፖሊስ በምርመራው ላይ አስፍረዋል። ፖሊስ እነዚህ ስሞችን በመጠቀም ምርመራና ክትትል ማድረጉን አመልክቶ ከ70 በላይ አገራት የሚገኙ ዋና ዋና የህገወጥ አዘዋዋሪዎችን መለየቱን አስታውቃል። ከዚህ በኋላ ፖሊስ ዋና ተጠርጣሪ ነው ያለውን ክብሮም ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር አውሏል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀል ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት ማሳገዱን ፖሊስ በመግለጫው ላይ ጠቅሷል። ከተለያዩ የኢትዮጵያ ክፍሎች ለተሻለ ኑሮ ፍለጋ በርካታ ወጣት ሴቶች፣ ወንዶች ያላቸውን ለህገ ወጥ አዘዋዋሪ በመክፈል በአደገኛ ሁኔታ የአገራትን ድንበርና ባህሮችን በማቋረጥ ሞትን ጨምሮ ለተለያዩ አደጋዎች ይጋለጣሉ። አሜሪካ፣ ኢራን የ2 ሳምንት የተኩስ አቁም ስምምነት ላይ ደረሱ። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁምን ለማድረግ ተስማሙ። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነ ዛሬ ማታ ሙሉ ስልጣኔዋን ይወድማል የሚል ዛቻ ካሰሙ በኋላ ነው። አገራቱ ሲያሸማግሉ የነበሩት የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የተኩስ አቁም ወዲያውኑ ገቢራዊ መሆኑን እንደሚጀምር አስታውቋል። ፕሬዝዳንት ትራምፕ ቴህራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነ 2 ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸመውን ድብደባና ጥቃት ለማቆም መስማማታቸውን ገልጸዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት ጽሑፍ በዚህ ጊዜ የተኩስ አቁም የተስማሙት ሁሉንም ወታደራዊ ግብ ስላሳኩና ከዚህ በላይ ስላገኙ እንደሆነ ጠቅሰዋል። በዚህ 2 ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ትፈቅዳለች።
ኢራን በበኩሏ 10 ነጥቦች ያሉትን እቅድ ይፋ አድርጋለች። በእቅዱ ውስጥ ከተካተቱ ጉዳዮች አንዱ ኢራን፣ ኢራቅ፣ ሊባኖስ፣ የመን ውስጥ ጥቃቶች መቆም አለባቸው የሚል። ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘቦች፣ ሀብቶች መለቀቅ እንዲሁም በአገሪቱ ላይ የደረሰውን ውድመት መልሶ የሚገነባ ወጪ የሚሸፈን ሙሉ የካሳ ክፍያ መፈጸም በእቅዱ ውስጥ ተጠቅሷል። የሀገሪቱ መንግስት ኢራን ማንኛውንም የኒውክለር መሳሪያ እንዲኖራል ላለማድረግ ሙሉ ቁርጠኛ ይሆናል ሲሉ ቃል ሰጥተዋል። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ይህ የኢራን ድል በፖለቲካ ድርድር ላይም ይጸናል ብለዋል። የፓኪስታን ጠቅላይ ሚኒስትር ሻሪፍ የተኩስ አቁሙ እስራኤል በኢራን የሚደገፈውን ሂዝቦላ ላይ ዘመቻ ከፍቻለሁ ባለችበት ሊባኖስ ውስጥ ተግባራዊ እንደሚሆን ተናግረዋል። የእስራኤል ባለሥልጣናት ግን በሂዝቦላ የተጋረጠው ስጋት እስከሚወገድ ድረስ ከሊባኖስ እንደማይወጡ ተናግረዋል። አሜሪካና ኢራን በሆርሙዝ ወሽመጥን ለመክፈት ከተስማሙ በኋላ የነዳጅ ዋጋ ቀነሰ። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የ2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ አሳየ። ዓለም አቀፍ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሷል፣ 94.80 ዶላር ገብቷል። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋውን 96.75 ዶላር ደርሷል። አሁንም ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥ ከነበረው በበርሜል 70 ዶላር ገደማ የጨመረ ሆኖ በአሜሪካና እስራኤል ጥቃት የተከፈተባት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንደምትፈጽም ከዛተች በኋላ የመካከለኛው ምስራቅ ነዳጅ እና ጋዝ አቅርቦት የተስተጓጎለ ሲሆን የኤነርጂ ዋጋን በከፍተኛ መጠን ጨምሯል። ወሽመጡ መዘጋቱን ተከትሎ ለረጅም ጊዜ ባህር ላይ የቆዩ በርካታ የነዳጅ ጫኝ መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ለዓለም አቀፍ የነዳጅ ዋጋ እፎይታ እንደሚሆን ባለሙያዎች ይናገራሉ።